ግንኙነት ከተደረገ በኋላ እርግዝና የመፈጠር ቻንሱ በጣም ዝቅተኛ ከሆነ እና ልጅ የማይመጣ ከሆነ አብሶ የመጀመሪያዎቹ ወራቶች ላይ ቤት ውስጥ ብዙ ችግር ወይንም ብዙ ብጥብጥ ይነሳል። በቃ እምቢ አላት እኮ ምናምን ይባላል። ሴት ላይ ነው ብዙ ጫናው የሚመጣው። ከዛ በኋላ ኢቭን ከባልየውም ተጨማሪ የባል ቤተሰቦች ጋርም ብዙ አይነት እሰጣ ገባ ውስጥ ሰው ይገባል። ብዙ ነገሮች ይመጣሉና ምን ያህል ጊዜ ነው መሞከር ያለበት? ምን ያህልስ ነው ራሳቸውን ቼክ ማድረግ ያለባቸው? ይሄኛው ጥሩ ሀሳብ ነው። ብዙም ስላጋጠመኝ ነው። ምን አለ መሰለ ብዙ ናቸው። አንዷን ላንሳለህና ከተጋባች ኦልሞስት 3 ወር እንደዛ አካባቢ ነው። 3 ወር አካባቢ ተጋብታ እርግዝና ሞክረዋል። ምንም መከላከያ የለም፣ እርግዝና እየሞከሩ ነው። እና አሁን ምን ይሆናል መሰለ ኖርማሊ ኤክስፔክት የሚደረገው በቃ ግንኙነት ከተደረገ እርግዝና መፈጠር አለበት ነው አይደል? ማህበረሰቡ ግን ማወቅ ያለበት ነገር ግንኙነት ስለተደረገ ብቻ እርግዝና አይፈጠርም። ራሱን የቻሉ ይሄ አስፈላጊ የሆኑ እና ደግሞ ያንን የመፈጠር እድሉን ቻንሱን ሊጨምሩ የሚችሉ ነገሮች እነሱ ከተስተካከሉ በኋላ ነው። እና ይሄ እርግዝና አንድ ሴት ከሞከረች ግንኙነት ማድረግ ከጀመረችና እርግዝና ሙከራ ከጀመረች ጀምሮ እድሜዋ 35 ዓመት ከሆነ ከ35 ዓመት በታች ከሆነ ለአንድ ዓመት ያህል ሞክራ እምቢ ካላት ነው የዛን ጊዜ ምናልባት የሆነ ችግር ሊኖር ይችላል እና ሐኪም ጋር ቼክ ማድረግ አለብኝ ብላ ቼክ ማድረግ ያለባት። አንድ እድሜዋ ከ35 ዓመት በላይ ከሆነ ደግሞ ለ6 ወር ያህል ብቻ ነው ቼክ ማድረግ ያለባት ሙከራውም ማለት ነው። ምክንያቱም ለ6 ወር አሁን አንድ ዓመት ነኝን ካስሞከርን ጊዜውን እንዴት ነው ለአንድ ዓመት እያስጠበቅናቸው ነው የምንሄደው። ስለዚህ ያንን ጊዜ ይሄ ጎልደን የሆነው ታይም ያላግባብ እያባከን ነው ማለት ነው። አሁን ማህበረሰብ ውስጥ በቃ ተጋብተዋል ለምደው እርግዝና ያልፈጠረው ምንድነው ምናምን ቅድም ያልከውን ለምሳሌ እሷ እንዲሁ ተቀምጠን የስራ ቦታ እንዲሁ ስብሰባ ነበርና አስጠርታኝ ምናምን ነበር ያስወጣችኝ። ከዛ በቃ ጨንቋት ነው የመጣችው። 3 ወር ሞከርን እርግዝና አልተፈጠረም። ባለቤቴ ቤተሰቦች በቃ እንዲህ አስጨንቆ ሊገሉኝ ነው፣ እስካሁን ምን ማድረግ እንዳለብኝ ለራሱ ግራ ገብቶኛል አለች። አሁን እሷ እያለች ያለችው ምንድነው ኢቭን የተባለችው ከባልሽ ተደብቀሽ ከወንድሜ ተደብቀሽ የእርግዝና መከላከያ የተጠቀምሽ ነው እንዴ ኢቭን እስከመባል ደረጃ ደርሳለች። አሁን ይሄ እርግዝና በቃ ግንኙነት ስለተደረገ መፈጠር ያለበት ነገር ተደርጎ እየታሰበ ስለሆነ ጫናው ሴቷ ላይ ብቻ ነው እየተፈጠረ ያለው። ይሄ ትክክለኛ ያልሆነ ሀሳብ ነው። ትክክል ያልሆነ መታረም ያለበት ሀሳብ ነው። ሲጀመር እርግዝና ካልተፈጠረ ለራሱ በወንዱም በኩል በሴቱም በኩል ቼክ መደረግ አለባቸው። ለአንድ ዓመት ከሞከሩ በኋላ እድሜዋ ከ35 በታች ሆኖ ወይ ደግሞ ከ35 በላይ ሆኖ ለ6 ወር ከሞከሩ በኋላ ሴቷ ብቻ የለም ቼክ ማድረግ ያለባት፣ ወንዱም አብሮ መሄድ አለበት። ምንም ያሳፍር ነገር አይደለም። አላማቸው እርግዝና እና ልጅ ማግኘት እስከሆነ ድረስ የሁለቱም የተቀናጀ ስራ እስከሆነ ድረስ ይህንን ነገር ለይተው ማወቅ መቻል አለባቸው። እንዲህ ችላ ተብሎ አይ የሴቷ ነው እኔ ወንድ ነኝ እኮ እንዴት ነው እንደዚህ የሚፈጠረው ምናምን ነገር ከተባለና እንደዚህ አይነት ሰጣ ገባ ውስጥ ከተገባ አንድ ትዳሩ እየተበጠበጠ ነው የሚሄደው። አንድ ሁለተኛ ያልተገባ ጭንቀት ውስጥ ነው ሴቷንም ከዛ በኋላ ወንዱን የሚከተው። ከዛ ላልተገባ ደግሞ ድርጊቶች ያው የሚጋብዘው ቺት ወደ ማድረግ ወደ ሌላ ሴት መሄድ ወደ ሌላ ወንድ መሄድ ምናምን። አዎ ቃሉን ላለመጠቀም ነበር፣ ግን ወደዛ የሚያስገባው ይሄ እንደዚህ መስተካከል የሚችሉ ነገሮች ናቸው። ኢጎ ብቻ ፊድ እየተደረግን በቃ እኔ ወንድ ነኝ ምንም ችግር አይኖርብኝም ሴቷና ቼክ ማድረግ ያለባት እየተባለ ማለት ነው። ይሄ ነገር መስተካከል አለበት። ይሄ ነገር እኔ እንጃ ከዚህ በኋላም ብዙ ጊዜ አድሬስ ማድረግ እፈልጋለሁ። ሴት ብቻዋን እርግዝና መፍጠር አትችልም። ከእርግማን ጋር የተያያዘ ነገር ይኖራል። አንዳንድ ሰው እንደዛ ሲል ሰምቻለሁ። እና ላይክ ሳይንሱ ላይ የሚያመጣው ነገር አለ የለም? በእርግማን የሚመጣ ማንነት የለም። ምን አለ መሰለህ አሁን አንዳንድ እናቶች ያው በጣም ምንድነው የሚያደርጋቸው በጣም ይሄ የሚያሳስባቸው ነገር አንፕላንድ ፕሬግናንሲ አለ። ለምሳሌ ነው ማለት አሁን እሱኛው እንዳይፈጠር ምን እንላለን? መከላከያ መጠቀም አለባችሁ ነው። በቃ ፕላን ካላደረክ መከላከያ መጠቀም መቻል አለብህ ነው ለሜን ፖይንት። አሁን መከላከያ መጠቀማቸው አሁን ሌላ ፖይንት ማለት ነው መሀን ሊያደርግ ይችላል ወይ? እርግዝና እንዳይፈጠር ሊያደርግ ይችላል ወይ? ገብቷል?
እሱ አሁን ለምሳሌ አብዛኛው ሰው ላያውቅ ይችላል። ለምሳሌ መከላከያ የ3 ወሩን ተጠቅማ ከዛ በኋላ ልክ ስታቋርጠው እርግዝና ባይፈጠር ለአመት ያህል ሊያስሞክራት ይችላል። ኢቭን እስከ አመት ከ6 ወር ድረስ ሊያስሞክራት ይችላል፣ ሊያዘገይባት ይችላል። የዚህን ጊዜ የተረገመ ቤተሰብ ወይ ደግሞ የተረገመ እንዲህ ምናምን ነገር ይመጣል። ኖ እሱ አይደለም። ከሳይንሱ ጋር እንደዚህ የሚጣረስ ነገር ሆኖ ሳይሆን መድኃኒቱ ሙሉ በሙሉ ከሰውነት እስካልጸዳ ድረስ ሊያዘገይ ይችላል። ማንነት ግን አይደለም፣ ሊያዘገይ ይችላል። ስለዚህ እነኚህ ነገሮች በሕክምና እርዳታ መስተካከል የሚችሉ ናቸው። ደረጃ አላቸው። ከትንሽ ከኪኒን እንቁላል እንዲለቀቅ ከሚያደርጉ ኪኒኖች ከሰፕሊመንቶች ጀምሮ እስከ ትልቁ አድቫንስድ እስከሆኑት እስከ IVF ድረስ የሕክምና እርዳታዎች አሉ። ያው ከሱም በጣም ካለፈ ወደ ጉዲፈቻ መሄድ ይቻላል። ስለዚህ እንደዚህ አማራጮች አሉ። እርግማን ተብሎ ግን ይሄ ሰውን እየወቀሱ እንደዚህ ምንድነው ማድረግ አግባብም አይደለም። ፕላስ ደግሞ የሴቷንም ጊዜ እንዴት ነው አክሰፕት ካደረገችው እርግማን የሚለውን ነገር አክሰፕት ካደረገችው በቃ የእሷን ምድል እየዘጋባት ነው የሚሄደው፣ እድሜያም እየሄደ ነው የሚሄደው። አንዴ ደግሞ ምንድነው ካደረግ ለምሳሌ ወደ ከተማው ላይ እንኳን እንጃ፣ ግን ወደ ገጠሩ ማህበረሰብ ለስራ ምናልባት ብትሄድ ብታየው አንድ ሴት ማርገዝ ካልቻለች በቃ ከኔ ነው ችግሩ ሕክምና እርዳታ አልፈልግም ትልና ሙሉ በሙሉ ትተዋለች። ከዛ በኋላ በሕክምና እርዳታ መስተካከልና መታከም የምትችለውን ያንን ጎልደን ኤጅ ሳትታከም ትቀራለች። ገብቷል? ስለ የወሊድ መከላከያ የሚያመጣው ችግር አለ? ኖርማሊ እንዲሁ ምንም ሳታደርግ ለራሱ ሰውነት ላይ ችግር ሊፈጠር ይችላል። ከትንሽ ከማቅለሽለሽ ማስመለስ ጀምሮ እስከ ካንሰሮች ደረጃ ምንም ባታደርግ ለራሱ ሊመጣ ይችላል። ግን እያንዳንዱ ወደ ሰውነት የምታስገባቸው ነገሮች ራሳቸውን ተያይዞ ሊመጡ የሚችሉ ሳይድ ኢፌክቶች ይኖራቸዋል። ያ ግን ሁሉም ጋር ነው ማለት አይደለም። ሳይድ ኢፌክት አሁን ለምሳሌ ለብዙ ጊዜ ሳታረግዝ ከቆየች ሊመጡ የሚችሉ የካንሰር አይነቶች አሉ። እነሱ ነገሮች አሉ። አሁን ስፔሻሊ ይሄ ኤክስትራ ኤክስፖዠር ለሆርሞኖች ኤክስፖዝድ ሲሆኑ ያኛው ራሱን የቻለ ካንሰር ሊያመጡ የሚችሉ አሉ። ግን መረዳት ያለባቸው ነገር ሁሉም ጋር ይመጣል አይደለም። ይህንን በመጠቀማቸው እንደ ሪስክነት ልናስቀምጠው እንችላለን ተብሎ ያው ሊያዝ ይችላል። ግን እንዲህ 100% ይሄ ችግር ያመጣል ስለዚህ መውሰድ የለብኝም የሚባል ነገር አይደለም። ስለዚህ ይሄ ነገር መለየት አለበት። ከዚህ ሌላ ምናልባት ካልን የእርግዝናን የማዘግየት አንዳንዴ አቅም ያላቸው ምንድኖች አሉ፣ መድኃኒቶች አሉ። ለምሳሌ ይሄ በክንድም በመርፌ የሚሰጠው እሱኛውን ኖርማሊ እስከ 3 ወር ነው፣ ለ3 ወር ተብሎ ነው የሚሰጠው። ነገር ግን አንዳንድ እናቶች ላይ እስከ አመት ከ6 ወር ድረስ ለራሱ ሊያዘገይ ይችላል። አመት ከ6 ወር ይቆያል ማለት ነው። ድረስ ሊቆይ ይችላል። እርግዝና ሊያዘገይ ይችላል። ምንድነው ምክንያቱ የሚቆይበት? ከሰውነት ሙሉ በሙሉ ሊወጣ ይችላል ራሱ ሆርሞኑ ማለት ነው። ስለዚህ ለምሳሌ እንደዚህ አይነት ስጋት ካላቸው ሌሎች አማራጮች አሉ። በክንድ የሚቀበሉት አሉ፣ በማህፀን በኩል የሚገቡ አሉ። ኪኒኖቹን መጠቀም ይቻላል። ያው በጣም ኢፌክቲቭነሳቸው እየጨመረ የሚመጣ የክንዶቹና በክንድ የሚቀበረውና በማህፀን በኩል የሚገባው እነሱ በጣም ኢፌክቲቭ ናቸው። ሳይድ ኢፌክታቸውም እንደ ሌሎቹ አይደለም፣ ይሻላል። አገልግሎት ጊዜያቸውም በጣም ረጅም ነው። ስለዚህ እነሱ ሞር ቢጠቀሙ ነው የሚመከረው። ግን የእነሱ ደግሞ ጥሩ ፓርት ቀጥታ ልክ እንዳቆሙት እንዳቋረጡት ኢቭን የመጀመሪያ የወር አበባቸውን ሳያዩ እርግዝና ሊፈጠር ይችላል። ስለዚህ ሞር አድቫንቴጅ ሲሆኑት እነሱ ናቸው። ግን እንደ ሰው ያው ሳይድ ኢፌክቱ አንዳንዶች ላይ የማወፈር ምናምን ካለ ያው ሰው እንደሚፈልገው ምርጫው መጠቀም ይችላል። ብዙ ጊዜ ወንዶች ናቸው ሴቶች ናቸው ለሕክምና የሚመጡት ትዳር ውስጥ ያሉት? ምንም ጥያቄ የለውም። እንዴት መሰለ፣ በጣም ከሚያሳዝንህ ነገር ውስጥ ለየብቻ ነው የሚመጡት። አንድ ላይ የማይመጡ በጭራሽ የሚመጣ የለም አሉ። ግን አብዛኛው ጊዜ የሆነ ኢጎህን ይሰብረዋል መሰለኝ እና ሴቷ በቃ ሄጄ ቼክ ማድረግ አለብኝ፣ እርግዝና እንደዚህ ሄጄ ቼክ ማድረግ አለብኝ ትልና ለብቻዋ ትሄዳለች፣ ለባሏ አሳውቃ ማለት ነው። አብዛኛው ጊዜ ደግሞ ባሎች ሳይናገሩ ነው፣ ተናግረውም ሊሆን ይችላል፣ ግን ለብቻቸው ይመጣሉ። ከዛም በኋላ አብረው ደግሞ እንደገና ሊመጡ ይችላሉ። አሁን እንዴት ይሆናል መሰለ፣ ሴቷን ብቻ ቼክ አድርገህ ወንዱን ቼክ ሳታደርግ አንቺ ኖርማል ነሽ ምንም ችግር የለብሽም ካልክ እኛንን የተሳሳት ነው፣ እኛ ሐኪሞችን የተሳሳት ነው። ምክንያቱም እሱ አክሰፕት ያደረገችው ምንድነው ባሏ ምንም ችግር የለበትም ከኔ ነው ችግሩ፣ ስለዚህ ያንን ችግር ንገረኝ ነው ያልኩ እንጂ ኖርማል ብለህ እንድትመልሰኝ አይደለም፣ ምክንያቱም ሞክሬ ያለው ነው። አይ ምናልባት የባልሽ ጋር ችግር ካለ መተሽ እንደዚህ ቼክ እናድርግ ምናምን ነገር ስትላት በፍጹም አክሰፕት አታደርግም። ኢቨን የሆነ እንዴት ነው ከሱ ጋርም እሱን የናቀችው ያህል እንደዛ የመሰማት አይነት አይዲያ ውስጥ ሊከታት ይችላል። ስለዚህ
ባልም ሚስት መጥተው ነው ቼክ ማድረግ ያለባችሁ። ይሄ ምንም ጥያቄ የለውም። አብዛኛው ጊዜ ግን ላልከው ጥያቄ ግን ሴቶች ናቸው የሚመጡት። ወንዶቹ ኢጎ